在这样的灯光下，氛围真的不一样。So the dog started barking, and the cow just wanted to. ላሜ ቦራ በድሮ ጊዜ በአንድ ገጠራማ አካባቢ ይኖር የነበረ ቤተሰብ ነበር። ይህ ቤተሰብ 2 ልጆችና አንድ የሚወዷት ላሜ ቦራ የምትባል ላም ነበረቻቸው። ልጆቹም አልማዝና ዳዊት ይባሉ ነበር። እነዚህ ቤተሰብ በሰላምና በፍቅር እየኖሩ ያለ ከዕለታት አንድ ቀን እናታቸው ታመመች። ህመሟም እየባሰባት መጣ። ለበሽታዋ መድኃኒት ፍለጋ ብዙ ቦታዎች ተመላለሰች። ነገር ግን ከህመሟ ማገገም አልቻለችም። ከዛም መዳን እንደማትችል ስላወቀች ለልጆቿ ማሰብ ጀመረች። እኔ ስሙት አባታቸው ሌላ ሚስት ማግባቱ አይቀርም፣ ልጆቼ በእንጀራ እናት ይበደላሉ በማለት መጨነቅ ጀመረች። ከዛም ስታስብ ቆይታ ልጆቿን ለምትወዳት ላም ለላሜ ቦራ አደራ ልትላት ወሰነች። ላሜ ቦራንም አልጋዋ ድረስ አስጠርታ አንቺ ላሜ ቦራ የልጆቼን ነገር አደራ፣ የልጆቼን የአልማዝና የዳዊትን ነገር አደራ፣ እባክሽን ላሜ ቦራ የልጆቼን ነገር አደራ አለቻት። ላሜ ቦራም የተነገራትን ሰምታ ወደ በረቷ ተመለሰች። ከጥቂት ቀናት በኋላ እናታቸው ህመሙ ሲጠናባት የልጆቼና የላሜ ቦራን ነገር አደራ ብላ ለባሏ ተናዛ ሞተች። ከጥቂት ጊዜ በኋላም አባታቸው በቤትም ሆነ በውጭ ሥራ ስለበዛበት በጣም ይደክመው ነበር። አንዳንድ ጊዜ ምግብ ማዘጋጀት ይረሳል። ይህንን ያዩ የአካባቢው ሽማግሌዎች ልጆቹን ለምን ታስቸግራቸዋለህ? ሚስት ብታገባ ሕይወት ይሻሻላል፣ ቶሎ አግባ ብለው መከሩት። እሱም ካሰበበት በኋላ በሐሳባቸው ተስማምተው ሚስት እንዲፈልጉለት ነገራቸው። ሽማግሌዎቹ ከብዙ ሴቶች መሃል ተስማማዋለች ያሏትን መረጡለት። የተመረጠችውን ሴት ባሏ የሞተባት የአንድ ወንድ ልጅ እናት ነበረች። የልጇ ስምም አበበ ይባላል። ከዛም ሰርግ ተደግሶ ተጋቡ። ለጥቂት ወራቶች በሰላምና በፍቅር አብረው ይኖሩ ጀመር። ልጆቹም በዕድሜ እኩያዎች ስለነበሩ በአጭር ጊዜ ተስማምተው ጥሩ ጓደኛሞች ቢሆኑም የእንጀራ እናቷ ልጇን ከብት ለማገድ አትልከውም ነበር። አልማዝና ዳዊት በጣም ያማረባቸውና የተስማማቸው እንደሆነ ተገነዘበች። የእሷ ልጅ ግን በጣም የከሳና የተጎሳቆለ ስለሚመስላት አልማዝና ዳዊት ከቤት ሲወጡ ጥሩ ምግቦችን እየሰራች ለብቻዋ ተመግበው ጀመር። አልማዝና ዳዊት ግን እንደተለመደው ከብት ሲያግዱ ውሎና ማታ ሲመለሱ ከባድ ሥራ ታሰራቸዋለች። ለምሳ ብዙ ጊዜ የምትቋጥርላቸው ደረቅ እንጀራ በበርበሬ ነበር። በእንደዚህ ሁኔታ ሳምንታት አልፈው ወራቶች ተቆጠሩ። አበበ ግን አይወፍርም፣ ጭራሽ ብሶበት እየመነመነ መጣ። የእንጀራ ልጆቿ ግን የበለጠ እያማረባቸውና እየፋፉ መጡ። እሷም እጅግ ቅናትና ጥርጣሬ ያደርባት ጀመር። ከዛም የሆነ ነገር ሳያገኙ በደረቅ እንጀራ ብቻ እንዴት እንደዚህ ሊያምርባቸው ይችላል? ይህን ጉድማ እጅ ማየት አለብኝ ብላ በጠዋት ተነስታ አልማዝና ዳዊት ከብት ለማገድ ሲነሱ ተደብቃ ተከተለቻቸው። እነሱም እስከ ምሳ ሰዓት ድረስ ከልጆቿ ጋር ሲጫወቱ ቆይተው ምሳ ሰዓት ሲደርስ ምሳቸውን ለመብላት የተቋጠረላቸውን ደረቅ እንጀራ ይዘው ወደ ጫካው ገቡ። ከዛም ላሜ ቦራ እናታችን ያለችሽን አደራ ብለው ሲያዜሙላት ላሜ ቦራም ድምፃቸውን ሰምታ ካለችበት እየሮጠች መታ ወተቷን ከጡቶቿ ስታፈስላቸው እነሱም ወተታቸውን እስኪጠግቡ ጠጥተው ወደ ቦታቸው ይመለሳሉ። የእንጀራ እናታቸው የሆኑ ሁሉ አይታ እቤቷ ገብታ እንደ ታመመ ሰው አሞኛል ብላ ተኛች። ህመሟ እንደበረታባት ለማስመሰልም ማቃሰት አበዛች። ባሏም ለሕክምና የተለያዩ ቦታዎች ቢወስዳትም በሽታዋን የሚያውቅላት ሰው አላገኘችም። አንድ ቀን ማታ ባሏን ከእንቅልፉ ቀስቅሳ ሕልማየሁ ተነስ፣ አስደሳች ሕልም ነው ልንገርህ ስትለው ንገሪኝ አላት። በሕልሜ ላሜ ቦራ ታርዳ ስጋዋ ተጠብሶ በልቼ ድኜ ካልጋ ስነሳ አየሁ። ስለዚህም
ላሜ ቦራ ታርዳ ስጋዋን ብበላ ድናለሁ አለችው። ባሏም ላሜ ቦራ የልጆቹ እናት አደራ ብለው ስለነበር ነገሩን ሳነሳ ቆየ። ሴትዮዋ ግን በየቀኑ ሲገባ ሲወጣ እኔ እንድድን አትፈልግም፣ በአንድ ላም ሕይወቴን ትቀይረዋለህ እያለች ትጨቀጭቀዋለች። ከባሏ መልስ ታጣቅሲ የአካባቢውን ሽማግሌዎች ጠርታ ከእነሱ ፊት ቃል አስገባችው። እሱም ነገ በጠዋት ላሜ ቦራን አርድልሻለሁ ብሎ ቃል ገባላት። ያኔ ሽማግሌ ፊት ቃል ሲገባ ተደብቀው የሰሙት አልማዝና ዳዊትን እያለቀሱ ወደ ቤታቸው እየሄዱ ያለ አንድ ሐሳብ መጣላቸው። ከዛም እቤት ገብተው ሁሉም ሲተኙ በድቅድቅ ጨለማ ተነስተው ወደ በረት ሄደው አንዲት ሌላ ጥቁር ላም እንደ ላሜ ቦራ መሳስለው ነጭ ቀለም ቀቧት። ላሜ ቦራንም ወደ ጫካ ወስደው ደበቋትና ተመልሰው ተኙ። በማግስቱ ጠዋት አባታቸው ወደ በረት በመሄድ ነጭ ቀለም የተቀባችውን ላም ለእንጀራ እናታቸው አርዶላት ስጋውንም ጠብሶ አበላት። እሷም ድኛለሁ ብላ ተነሳች። ከሳምንታት በኋላ አሁንም አልማዝና ዳዊት በበለጠ እያማረባቸውና እየፋፉ የእሷ ልጅ አበበ ደግሞ እየከሳ ስታይ የእንጀራ እናታቸው አሁን ደግሞ ምን አግኝተው ነው እንደዚህ ያማረባቸው ብላ ተጠራጠረቻቸው። አልማዝና ዳዊት ከብት ለማገድ ሲሄዱ ከኋላቸው ተከታትላ አብራቸው ሄደች። ጉድጓድ ውስጥ ተደብቃ በጥንቃቄ እስከ ምሳ ሰዓት ጠበቀቻቸው። አልማዝና ዳዊት እንደተለመደው ወደ ጫካ ገብተው ላሜ ቦራ እማዬ ያለችሽን አደራ ብለው ሲያዜሙላት ላሜ ቦራ ካለችበት እየሮጠች መጣች። ከዛም ጡቶቿን ወተት መፍሰስ ጀመረች። አልማዝና ዳዊት ወተታቸውን ጠጥተው ሲመለሱ የእንጀራ እናታቸውም የሆነውን ሁሉ ስታይ ወደ ቤቷ በንዴት እየሮጠች ሄደች። ቆይ ሳራላችኋለሁ፣ ላሜ ቦራንማ እኔው ራሴን እንግዲህ ስጋዋን ጠብሼ የማበላችሁ እያለች እየፎከረች የባሏን ጦር ይዛ ላሜ ቦራን ፍለጋ ወደ ጫካው ተመልሳ ገባች። ላሜ ቦራም ሴትዮዋን ቀድማ ከርቀት ስላየቻት ከተደበቀችበት ቦታ ወጥታ ከውስጥ ስትሮጥ ሴትዮዋን በፍጥነት ተከተለቻት። ቆሚ ዛሬማ አልለቅሽም እገልሻለሁ ያለች ብዙ ካሯሯጠቻት በኋላ ሴትዮዋን ድንገት ድንጋይ አደናቅፏት ተንከባላ ትልቅ ጉድጓድ ውስጥ ስትወድ ሹል ድንጋይ ጭንቅላቷን ሲመታት ወዲያውኑ ሞተች። አልማዝና ዳዊት ከላሜ ቦራ ጋር ሆነው የእንጀራ እናታቸውን ከጫካው ትተው ወደ ቤት ይዘዋት ሄዱ። ከአበበ ጋርም በፍቅርና በሰላም የላሜ ቦራን ወተት እየጠጡ በደስታ አብረው አደጉ።